ንስሐ አልገባችሁ ንስሐ ግቡ። ዘመኑ አጭር ነው። ጻድቁም ወደፊት ይዝለቅ፣ ርኩሱም ወደፊት ይርከስ። ዘመኑ አጭር ነው ይላል። ምን እንደሚመጣ እንደዚሁ ፀሐይ ተደብድባችሁ በክርስቶስ ፊት ልትባረሩ ትፈልጋላችሁ? አፋችሁን ቆጨችላ እስኪመስል ጾማችሁ ሂዱ ከኔ መባል ትፈልጋላችሁ? ንስሐ እንግባ፣ ከእግዚአብሔር ጋር እንታረቅ። እንደው ግፈኛ ካላላችሁኝ ልመለስ እችል ይሆን ብላችሁ ታስባላችሁ? ወጥተው የቀሩ የሉም። ልጆቻቸውን ስመው ሳይመለሱ የቀሩ የሉም። ጎበዝ የማይሞቱ የሚመስሉ በጣም የምትወዷቸው ሰዎች አልሸኛችኋቸው። እንዳትረሱ፣ ስትወጡ ስትተኙ በጣም ግፈኛ ካላላችሁኝ በቀር አንድ ነገር አስታውሱ፣ ትሞታላችሁ። ምን ማየት ትፈልጋላችሁ? ያቆረበ ካህን መገደልን አየን። ከዚህ በላይ ምን ትፈልጋላችሁ? ምንም ያላደረገ ጨዋ ደሙ ሲፈስ አየን። ከዚህ በላይ ምን በቃ ምን ትጠብቃላችሁ? ምን እስኪሆን ነው የምንጠብቀው? መቼ ነው የምንመለሰው? መቼ ነው የምናለቅሰው? ይልቅ ጥሪታችሁን ሰብስቡ፣ ቅድስናችሁን ሰብስቡት፣ ንጽህናችሁን ሰብስቡት፣ ምጽዋታችሁን ሰብስቧት፣ ወደ ሀገራችሁ ላኳት። ወዴት? ወደ ሰማይ። እዚህ ምድር ላይ አሁን ነዋሪዎች ነን ወይስ ስደተኛ ነን? ታምናላችሁ? ይሄ እኮ ነዋሪዎች እያለ እኮ ያሳሳተን የቀበሌው መታወቂያ መሰለኝ። እንዳታነቡት በሞቴ የነዋሪዎች የመኖሪያ የመቆያ ብዬ ነው እኔ ማነበው፣ እናንተን አላውቅም። ክርስቲያኖች የክርስትና ትልቁ ልዕልና ሐሳብ ምን እንደሆነ ታውቃላችሁ? ክርስትና በሞት ላይ የተቀዳጀው ድልና ኃይል ነው። ሞትን መናቁ፣ መቃብርን ማሸነፉ በሞት ላይ የሚያሳየው ንቀት ነው። እኛ ግን ፈሪዎች ነን። በጣም ቦቅባቆ ገና አልገባንም። የምንሞተው ለመኖር እንደሆነ አልገባንም። የእናታችን ማህፀን ለዚህ ዓለም፣ የመቃብር ማህፀንነት ግን ለዘላለም ዓለም እንደሚወልደን ገና አላወቅንም። ነጭ የለበስነው ዝም ብለን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ከሁላችንም ጋር ይሁን። ርዕሴ ትሞታለህ የሚል ነው። በመጽሐፍ ቅዱሳችን ረጅሙን ዕድሜ የኖረው ሰው ማቱሳላ ይባላል። ማቱሳላ ማለት ሟች ነህ ማለት ነው። ማቱሳላ ማለት ትሞታለህ ማለት ነው። የዚህ ሰው ዕድሜ ሲረዝም፣ የዚህ ሰው ዘመን ሲጨምር፣ ይሄ ሰው ዓመት ሲደግም፣ ይሄ ሰው ዘመን ሲያረጅበት አንድ ነገር መርሳት የለበትም። ሟች መሆኑን መርሳት የለበትም። የሚሞት መሆኑን ማወቅ አለበት። ዘመን ረዘመ ብሎ የማይሞት እንዳይመስለው፣ ቀን ተጨመረ ብሎ መሞቱን እንዳይረሳው፣ ዕድሜ ተደጋገመልኝ ዘመን ረዘመልኝ ብሎ ኩራት እንዳይገጥመው ትሞታለህ የሚል ስም ከዕድሜ ርዝማኑ ጋር እግዚአብሔር አስታወሰው። ክርስቲያኖች ቀን ሲረዝም፣ ማለዳው ወገግ ሲል፣ ዓመት ሲጨመርልን፣ ንብረት ሲደረጅልን፣ ሀብት ሲሞላልን፣ አዎ ቀን ሲጨመርልን እሰይ መልካም ነው። ግን አንድ ነገር እንዳንረሳ እንሞታለን። ብዙዎቻችን ለምን ክፉዎች እንደምንሆን ታውቃላችሁ? ለምን ጨካኞች እንደምንሆን ታውቃላችሁ? ለምን ቁጡና ተናዳጆች፣ ለምን መራሮች እንደምንሆን ታውቃላችሁ? አዎ እንደምንሞት እንረሳዋለን። ክርስቲያኖች እጅግም ባለጠጋ እጅግም ደሃ ልንሆን እንችላለን። ግን እንዳትረሱ እንሞታለን።
አንዳንዶች ከዚህች ዓለም የማይፈናቀሉ እየመሰላቸው ምናልባት አንዳንዶችን ሊያፈናቅሉ ይችላሉ። ትዳራቸውን ሊያፈናቅሉ ይችላሉ። ምድራቸውን ሊያፈናቅሉ ይችላሉ። ግን እንዳትረሱ ከዚህች ምድር መፈናቀላችን አይቀሬ ነው። እንሞታለን። ምንም እንሁን ምን ሟቾች ነን። እንዳትረሱ መቃብር አንድ ቀን ቤታችን መሆኑ አይቀርም። ይሄን ሳስታውሳችሁ ጨክኜባችሁ ይሆን? ለዚህ እኮ ነው ደጋግ ሰዎች እንዲህ የሚሉት አንቺ ምድር አንቺ መሬት ይሏታል። ስኖር ቀለቤ ነሽ፣ ስሞት ደግሞ ልብሴ ነሽ ይሏትና በጥንቃቄ ይኖራሉ። ስንኖር እየበላናት ይቺን ምድር ስንለቅ ደግሞ እየለበስናት እኮ ነው ምን ሄደው ወገኖቼ። ግን እንረሳዋለን። ይሄን እንኳን እያሰማችሁ በልባችሁ ይሄኔ እልህ የተጋባችሁ ትኖራላችሁ። ቆይ ሉጣለትና አፈር ከደቼ ነው ማበላው ባዮች ትኖሩ ይሆናል። ቂም ያዛችሁ እልህ የተጋባችሁ ጉድ ለማፍላት የተሰናዳችሁ ትኖራላችሁ። እንዳትረሱ ለመንጠቅ አንዳንዶችን ለማዋረድ ያቆበቆባችሁ ትኖራላችሁ። እመኑኝ ትሞቱና ትዋረዳላችሁ። በልዑል እግዚአብሔር ፊት ሁላችንም እንቆማለን። ፍርድ አለብን። ምክንያቱም አንድ ቀን እንሞታለን። እንደው ግፈኛ ካላላችሁኝ ልመለስ እችል ይሆን ብላችሁ ታስባላችሁ። ወጥተው የቀሩ የሉም። ልጆቻቸውን ስመው ሳይመለሱ የቀሩ የሉም። ጎበዝ የማይሞቱም ይመስሉ በጣም የምትወዷቸው ሰዎች አልሸኛችኋቸው። እንዳትረሱ ስትወጡ ስትተኙ በጣም ግፈኛ ካላላችሁኝ በቀር አንድ ነገር አስታውሱ፣ ትሞታላችሁ። እናንት ግፈኞች ሆይ ትሞታላችሁ። እናንት ጨካኞች ሆይ ጨካኙ ሞት ይይዛችኋል። እናንት አፈር አይንካን ያላችሁ፣ እናንት የሰው ብሶት የማይገባችሁ፣ እናንተ ሰው በማስለቀስ የምትኖሩ፣ እናንተ በሚስቶቻችሁ ላይ የምትቀማጠሉ፣ እናንት ልጆቻችሁን የረሳችሁ፣ እናንተ የምታስተዳድሩት ህዝብን የዘነጋችሁ፣ ጉቦ እየተቀበላችሁ ያስጨነቃችሁ እንዳትረሱ ትሞታላችሁ። ወጣችሁ ማትገቡበት ተኝታችሁ ማትነቁበት ቀን ይመጣል። እንደ ሳቃችሁ አትቀሩም፣ ታለቅሳላችሁ። ኃያላን እንደሆናችሁ አትቀሩም፣ እንዳስጨነቃችሁ አትቀሩም፣ ትሞታላችሁ። የዚህ ዓለም ዋና ኑሯችን ከዚህ ዓለም ስለ መለየታችን መሆን አለበት። ዝግጅታችን ምን ይሁን? አንድ ቀን እሞታለሁ፣ ስለዚህ በእግዚአብሔር ፊት ቆማለሁ፣ ስለዚህ ፍርድ አለብኝ፣ ስለዚህ ለሚመጣው ዓለም ለመዘጋጀት ኑሩ። እዚህ ዓለም ላይ የምንኖረው ለሚመጣው ዓለም ለመዘጋጀት ብቻ ነው። ሌላውስ እግረ መንገድ ነው። ሌላውስ በዚህ ውስጥ የሚኖር ፓኬጅ ነው። መብላት፣ መጠጣት፣ ማጌጥ፣ ማማር እግረ መንገድ ነው። ዋናውስ ጉዳይስ በዚህ ዓለም ኖረን በዘላለም መንግስት መክበር ነው። ስለዚህ አሁን በዚህ ዓለም ስንኖር ለሚመጣው ዓለም እየተዘጋጀን እንኑር። ጭምቶች ሆናችሁ ንጹሃን ሆናችሁ ግፍ ሳትሰሩ ሰው ሳትበድሉ ልጆቻችሁን በመልካም እያስተዳደራችሁ ህዝብን በእውነትና በንጽህና ያገለገላችሁ ጨዋዎች ሆናችሁ ለሚመጣው ዓለም እየተዘጋጃችሁ ኑሩ። ምክንያቱም እርግጠኛው ነገር መሞታችን ስለሆነ። ክርስቲያኖች የክርስትና ትልቁ ልዕልና ሐሳብ ምን እንደሆነ ታውቃላችሁ? ክርስትና በሞት ላይ የተቀዳጀው ድልና ኃይል ነው። ሞትን መናቁ፣ መቃብርን ማሸነፉ በሞት ላይ የሚያሳየው ንቀት ነው። እኛ ግን ፈሪዎች ነን። በጣም
ቦቅቧቆ ገና አልገባንም። እምንሞተው ለመኖር እንደሆነ አልገባንም። የእናታችን ማህፀን ለዚህ ዓለም፣ የመቃብር ማህፀንነት ግን ለዘላለም ዓለም እንደሚወልደን ገና አላወቅንም። ነጭ የለበስነው ዝም ብለን ነው። የምንሞተው ለመኖር ነው እንዳትረሱ። ስንሞት አዲሱ የዘላለም ሕይወት ይጀምራል። እሪ አትበሉ፣ ልባችሁን አትበጥሱ፣ አንጀታችሁንም አታቃጥሉ። ከቻላችሁ ልል እያላችሁ እየዘመራችሁ ሸኙ። እንደ ክርስቲያን ወግ እስኪ እንኑር። እምንሞተው ለመኖር ነው። እምንኖረው ግን ለምንድን ነው? ለመሞት። እስኪ ልጠይቃችሁ። የእግዚአብሔር ቃል እንዲህ ይላል፣ እኔ በምድር ላይ ስደተኛ ነኝ ይላል መዝሙር 118 ላይ። እኔ በምድር ላይ ምንድን ነኝ? እኔ በምድር ላይ ምንድን ነኝ? ታምናላችሁ? ከሰማይ ቤት ተፈናቅለን እኮ ነው የመጣነው። ተፈናቃዮች እኮ ነን። እዚህ መፈናቀል በዛ እንጂ ስደተኞች ነን። ክርስቲያኖች ስደተኞች ነን። ቆይ እዚህ ምድር ላይ አሁን ነዋሪዎች ነን ወይስ ስደተኛ ነን? ታምናላችሁ? ይሄ እኮ ነዋሪዎች እያለ እኮ ያሳሳተን የቀበሌው መታወቂያ መሰለኝ። እንዳታነቡት በሞቴ የነዋሪዎች የመኖሪያ የመቆያ ብዬ ነው እኔ ማነበው። እናንተን አላውቅም። የመቆያዬ ነው። እውነት አሰብ በጣም ከተጣበቃችሁባት ታማችኋለች። ገንዘብን፣ ተድላን፣ ደስታን በጣም ከወደዳችሁ ትሰበራላችሁ። በዚህ ዓለም ላላ አርጋችሁ ይዋል። በጣም አትጣበቁባት። እንደሄዱት እንሄዳለን፣ እንዳጡት እናጣለን። ምርር አታርጓት። ይልቅ ስለመሄዳችን በዘላለም ስለመኖራችን ማሰብ አለብን። ኦርቶዶክሳውያን ሁሉ ጊዜ እንደምትሞቱ ሆናችሁ ኑሩ። እየሰማችሁኝ ነው? ሟች ነኝ ብላችሁ ኑሩ። ግንስ እኖራለሁ ብላችሁ ደግሞ ምን በሉ? አግቡ፣ ስሩ፣ ልፉ፣ ጠንክሩ። እንደምትሞቱ ሆናችሁ ኑሩ። እንደምትኖሩ ሆናችሁ ምን በሉ? እቺን በመሃል የሰነቀርኳት እንዳትሩ። በመሃል እንኳን የወጣ ሰው አበሳጭቼ እንዳላስኬድ ብዬ ነው። ግን እኛ ምንድነን? ስደተኞች ነን አይደለንም? ስደተኛ ወደ አንድ ቦታ የተሰደደ ሰው በጣም የሚያስበው ምን ይመስላችኋል? ስደተኛ ሰው እኮ ሁሉ የሚያስበው ወደ ሀገሩ ስለመመለስ ነው። እውነት አሰብ ወደ ሀገራችሁ ስለመመለሳችሁ ታስባላችሁ? በቃ አሁን ማሰብ መጀመር አለብን። እንመለሳለን። የዘንባባ ዝንጣፊ ይዘን በልዑል እግዚአብሔር ፊት እንዘምራለን። አሁን በተስፋ ነን፣ ኋላ ግን ፊት ለፊት እናያለን። በቃ እንመለሳለን። ስደተኛ ነን። አሁን ይሄ ምድር ምንድነው ካላችሁኝ፣ ጥሪት የምናጠራቅምበት ነው። ወደ መካከለኛው ምስራቅ፣ ወደ አረቡ ዓለም ወይም ወደ ሰሜን አሜሪካ የሚሄዱ ጥሪት አጠራቅመው ወደ ሀገራቸው ተመልሰው ህንፃ እንደሚገነቡ፣ ቤት እንደሚያስተዳድሩ ጎበዝ። ጥሪትን አጠራቅም፣ እዚህ አታባክ ነው። ጥሪት ምንድነው? ስነ ምግባር ነው። ጥሪት ምንድነው? ጨዋነትህ ነው። ጥሪት ምንድነው? መንፈሳዊነትህ ነው። ጥሪት ምንድነው? ንስሐ ነው። ጥሪት ምንድነው? ቁርባንህ ነው። ጥሪት ምንድነው? ምጽዋትህ ነው። ጥሪት ምንድነው? አስራት በኩራትህ ነው። አጠራቅም። ይልቅ መረን አትውጣ። ጫት ቤት አይደለም ያንተ ቤት። ቢራ ጠርሙስ ማነቅ አይደለም ያንተ ህይወት። ውጣ። ጭፈራ ቤቱን እስከ ዛሬ ሞላ ነው። አይበቃም። አሸሼ ገዳሚ ያለን አይበቃም። ከመቅደሱ ይልቅ ኮንሰርት አበዛን። አይበቃም። እሺ ከዚህ በላይ ምን ይሁን? ምን እንዲሆን ትፈልጋላችሁ? ከዚህ በላይ ምን ማየት ትፈልጋላችሁ? ያቆረበ ካህን መገደልን አየን። ከዚህ በላይ ምን ትፈልጋላችሁ? ምንም ያላደረገ ጨዋ ደሙ ሲፈስ አየን። ከዚህ በላይ ምን በቃ ምን ትጠብቃላችሁ? ምን እስኪሆን ነው የምንጠብቀው? መቼ ነው የምንመለሰው? መቼ ነው የምናለቅሰው? ይልቅ ጥሪታችሁን ሰብስቡ፣ ቅድስናችሁን ሰብስቡት፣ ንጽህናችሁን ሰብስቡት፣ ምጽዋታችሁን ሰብስቧት፣ ወደ ሀገራችሁ ላኳት። ወዴት? ወደ ሰማይ። ስደተኛ ጥሪቱን ይሰበስባል፣ ዘውትር ለመመለስ ይዘጋጃል።
የሆነ ነገር ሰርቶ ይዤ ልሂድ ይላል። እኛ እኮ ተደላድለን ተቀመጥን እዚህ። ለዚህ እኮ ነው አሁን ከፍት ያለን ሆዴ ባሰ። በምኑም ነፍራቂዎች የሆነው እኮ ለዚህ እኮ ነው። ጥቂት መከራ ሲደርስብን ተውት የምናደርገው። እንደ ክርስቲያን ወግ ክርስቲያንማ የክርስቶስ ተከታይ ነው። መከራውን ይካፈላል፣ በሞቱም ይመስላል። ለክርስቲያን እንደመጣ መከራ ተቀብየው ባኮቴትና በምስጋና ኖራለሁ በል። ሕይወት ይሄ ነው፣ ክርስትና ይሄ ነው፣ ወጉ ይሄ ነው። ሞት ድንገት ትመጣለች ይላል መጽሐፈ ሲራክ ምዕራፍ 5። ድንገት የምትመጣ ከሆነ ንስሐ የሚባል ኢንሹራንስ ያስፈልጋታል አያስፈልግም? ያስፈልጋል አያስፈልግም? ያስፈልጋታል። ስለዚህ ሟቾች ነን። መቼ እንደሚሆን አይታወቅም። አሁንም በኋላም ነገም ከነገ ወዲያም ሊሆን ይችላል። መቼ እንደሚሆን አይታወቅም። ክርስቶስ ወደኛ መምጣቱ አይደለም ዕለተ ምጽአት የሚባለው፣ የኛም ወደ ክርስቶስ መሄድ ነው ዕለተ ምጽአት የሚባለው። ስለዚህ ልንዘጋጅ ይገባናል። ዋናው ዓላማ ይሄ ነው። እየሰማችሁኝ ነው? ንስሐ አልገባችሁ ንስሐ ግቡ። ዘመኑ አጭር ነው። ጻድቁም ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ። ዘመኑ አጭር ነው ይላል። ምን እንደሚመጣ እንደዚሁ ፀሐይ ተደብድባችሁ በክርስቶስ ፊት ልትባረሩ ትፈልጋላችሁ? አፋችሁን ቆጨችላ እስኪመስል ጾማችሁ ሂዱ ከኔ መባል ትፈልጋላችሁ? ንስሐ እንግባ፣ ከእግዚአብሔር ጋር እንታረቅ። ሲኦል ያሉ ወገኖቻችን፣ ሲኦል ያሉ ዘመዶቻችን 30 ደቂቃ ብቻ እግዚአብሔር ምድር ላይ እንዲኖሩ እድል ቢሰጣቸው ምን የሚያደርጉ ይመስሏችኋል? ልድገመው። 30 ደቂቃ ብቻ ሲኦል ያሉ ዘመዶቻችንን እዚህ ምድር ላይ እንዲኖሩ 30 ደቂቃ ብቻ እግዚአብሔር እድል ቢሰጣቸው ምን የሚያደርጉ ይመስላችኋል? እቁብ ይገባሉ? ኮንዶሚኒየም ይቆጥባሉ? ንስሐ ብቻ ነው የሚገቡት። 30 ዓመት ያለ ንስሐ ያለ መታረቅ በበደል ይኖር ቀን የተጨመረልን ፀሐይ ወጣልን ወዶ የታገሰው ወደሱ እንድንመለስ እኮ ነው። ከዚህ የበለጠ ምን አለ? አንድ እግዚአብሔር ቃል ሁሉንም ማሰሪያ፣ አንድ እግዚአብሔር ቃል አንብቤ ጨርሳለሁ። የሉቃስ ወንጌል ምዕራፍ 12 ቁጥር 19 እንዲህ ይላል። ልብ ብላችሁ ስሙኝ፣ ቤት ስትገቡ አንብቡት። የሉቃስ ወንጌል ምዕራፍ 12 ቁጥር 19 አንድ ሰው እንዲህ አለ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬዬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ቢ ጠጪ፣ ደስ ይበልሽ እላታለሁ እያለ ይንጎራደድላችኋል። ጎተራው የሞላለት ፍሬው ያማረለት ጎተራው የጠበበው እንደገና አስፍቶ ለመስራት ያቀደው ሰው እዩት። አፍርሼ ሌላ እሰራለሁ። እሰይ ጥሩ ነው። እንኳን አፍርሰ ሰራ መልካም ነው። ደግሞ በጎተራ ይሞላለው። እሰይ ደስ ይላል። ውጣ ውረድ፣ ዳር ኳል፣ ውለድ፣ ክበድ፣ በጣም ደስ ይላል። ልፋ ሀብት አደርጅ መልካም ነው። ነፍሴን አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ቢ ጠጪ እላታለሁ አለላችሁ። ይሄ ሰው እንዲህ ብሎ እንዳበቃ እግዚአብሔር ግን እንዲህ አለው። እሱ ነው ማንበብ የፈለኩት። እንዲህ አለው፣ አንተ ሰነፍ፣ በዚህች ሌሊት ነፍስን ካንተ ሊወስዷት ይፈልጓታል። ይህስ የሰበሰብከው ለማን ይሆናል አይለው መሰላችሁ? ጎተራን ስለማፍረስ ያቅድ፣ ትምህርት ስለመማር አቅድ፣ ሙሽራ ስለመሆን አቅጂ፣ ግን እንዳትረሺ ልትሞቺ ትችያለሽ። አንተ ሰነፍ በዚህች ሌሊት ልትሞት እኮ ትችላለህ አይለው መሰላችሁ? አያሳዝንም? እሱ ስለ ጎተራው ያስባል፣ ስለ መሰብሰቡ፣ ስለ ማከማቸቱ። ግንስ በእግዚአብሔር ቤት በሞት ታጭዶ ሊከማች እንደሚችል ግን ረስቶታል። እግዚአብሔር ምን አስታወሰው? ትቆረጣለህ፣ ትታጨዳለህ፣ ወደ እኔም ትከማቻለህ አይለው መሰላችሁ? እንዳትረሱ። ምን እንሆናለን? ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ይሄን አስታውሼ ጨክኜ አስታውሻችሁ በድዬ ከሆነ እግዚአብሔር ይቅር ይበለኝ። እንዳልበደልኩ ይሰማኛል። ግን እቺን እንኳን አስታውሱ እስኪ። ይቆየን።